ሰላም ሰላም ቤተሰብ ሰላማችሁ ይብዛ። ምን ሰላም አለ? እናት ልጇን አቤት እንግዲህ እንደ አርጋ እንዴት እንደምትመታው ይሄን ህፃን ልጅ እናት ተብየዋ። ሰው ደግሞ የሰው ነገር ሰው እንደዚህ ሲመታ ሰው ካሜራ ይቀርጻል። እሷን ታይ ብሎ እንደመቆጣት ወይም እሷን ይዞ ቆርጦ እንደማጣል ላይ ሰውን እንግዲህ ሰቡት። ልጁ በቃ ገደለችው። እሷን ነበር እንደዚህ ቆምጦ መጣል። የሰው ልጇን እንደ አርጋ ትማታለች። ህፃን ልጅ ነው እንደ አርጋ ቢወስድስ ልጅ ነው ሁሉ። አቤት ጭካኔ! አቤት ጭካኔ! አቤት ጭካኔ! አቤት ጭካኔ! አቤት ጭካኔ! አቤት ጭካኔ! እናት እንደዚህ ልጇን ምን አይነት ጨካኝ ብኮ ነው ኑሮ እኔ እሷ ለመታችው ከሆነ ነገር የሆነ ነገር ነው። እኔ የሆነ ኤሌክትሪክ እንዴት ነው የሚነዝረው? እንደዛ ነው የሚነዝረኝ። ሻለ እንደሱ እንደመታሽው አላህ አይቶ ደግሞ አንቺን እንደሚመታሽ እርግጠኛ መሆንሽን ታውቂያለሽ። አቤት አቤት! ተመልከቱ እስኪ ጉዱ። ሰላም ሰላም ቤተሰብ ሰላማችሁ ይብዛ። ምን ሰላም አለ? እናት ልጇን አቤት እንግዲህ እንደ አርጋ እንዴት እንደምትመታው ይሄን ህፃን ልጅ እናት ተብየዋ። ሰው ደግሞ የሰው ነገር ሰው እንደዚህ ሲመታ ሰው ካሜራ ይቀርጻል። እሷን ታይ ብሎ እንደመቆጣት ወይም እሷን ይዞ ቆርጦ እንደማጣል ላይ ሰውን እንግዲህ ሰቡት። ልጁ በቃ ገደለችው። እሷን ነበር እንደዚህ ቆምጦ መጣል። የሰው ልጇን እንደ አርጋ ትማታለች። ህፃን ልጅ ነው እንደ አርጋ ቢወስድስ ልጅ ነው ሁሉ። አቤት ጭካኔ! እናት እንደዚህ በልጅ ይጨክናል? ቤተሰብ እናት አይደለም የራሱ ልጅ የሌላ ሰው ልጅ እንኳን እንደዚህ በእናት ይጨክናል። እሷን ነበር ይዞ ቆምጦ መጣል። እንደዚህ ልጁን እንደምታሰቃየው እሷን ነበር ደህና አድርጎ ማሰቃየት ያለበት። ከምር ነው የምላቸው። ሰው ካሜራ ይዞ ያንጃብባል ወይም ተወይ ብሎ እሷን እንደመቆጣት። እኔ ባጠገቧ ብሆን ኖሮ ወላሂ ለዋዚም አለቃትም ነበር። ይዤ ነበር እሷን ቆምጬ ምጥላት በአሜ ያህል። ትንሽ ርህራሄ የላትም። 9 ወር አርግዛ የአንድ ቀን ወጣ እንኳ ልጅ ይሄን ህፃን ልጅ እኛ ድሮ ከእናቶቻችን ሰንቲም ስናገኝ ሰንቲም ብድግ አርገን ሰርቀን ከረሚላ እየገዛ ማስቲካ እየገዛ ነው ያደግነው። እሺ ጠይብ ይለምዳል ተባለ ይሄ ልጅ። አዎ መስረቅ መጥፎ ነው ይለምዳል ካለች ለምን ቁንጥጥ አርጋ በስርዓት መክራ ሁለተኛ እንደዚህ አንድ ታደርግ ብላ መክራ ለምን አትቆነጥጠውም? እንደዚህ በዱላ ጨርግዳ ይሄ ልጅ ህይወቱን ልታሳጣው። አቤት ታዳጊው ልጅ። አሁን እቺ እናት ናት ትላላችሁ? እናና ብላችሁ ታስባላችሁ? አቤት ጭካኔ! አረ ተጨካከን እኛ ራስ በራሳችን ተጨካከን እኮ። እንዴት ነው የምንኖረው? እንዴት ነው የምንሆነው? እናት ልጇን እንደ አርጋ እያያችኋት ነው እንዴት አርጋ እንደምትመታው ያን ልጅ። ሰው ደግሞ አሁን እኮ ሰው ማለት ነው አሁን ሰው በአሁኑ ሰው ድሮ ሰው ከተጣላ ሰው ከተመታታ ተዋንተ ብሎ ሂዶ ይገላግላል። አይደለም ህፃን ላይ ተመቱ። ይሄ ህፃን ላይ እንደዛ እያረገች አስራ እንደ ፍየል እንደ ከብት እየገተተች ስትመታው ሰው ካሜራ ይዞ ካሜራ ይቀርጻል። እሷን ታይ እንዴት እንድታረጊያለሽ ብሎ እንደመቋጣት ላይ አያችኋለን። እኔ የምለው ነገር ዛሬ ብትወርቅ ሰው ካሜራ ይዞ ነው እንጂ የሚያንጃብበው ተው ይሄ ነገር አይሆንም ብሎ የሚገላግልህ የለም። በለው እንምታው በለው ብላው እንብላው ነው እንጂ በአሁኑ ጊዜ ማንም በማንም ተጨካክነናል። በቃ ተጨካክነናል። ቃሚያ ይደርሳል ተብሏል። ቃሚያ እየደረሰ ነው። አሁን ይሄ ህፃን ልጅ እንደ ከብት በገመድ ገትታ ፍየልና በግ እንኳን ሊሸጡ ሲሄዱ ሲገተቱ እንኳን እምቢ ካሉ ኧረ እኔ እምቢ አለኝ ተው ብሎ ያ ይለቁታል። ከምሬ ነው። እንስሳ ነው እንኳን እየገተቱት እምቢ ካለ ኧረ ተው እንደው እምቢ አለ ተው ብለው እንኳን ይለቀቃል። አይደለም የሰው ልጅ ይሄ ህፃን ልጅ። አቤት ጭካኔ! እሷን ነበር ቆምጦ መጣል። ያ ረብ እንደዚህ እንዲያደረግሽው ይሄን ልጅ እውነት ባንቺ ሆድ ባንቺ እትብት ወጥቶ ከሆነ አላህ ይፍረደው ለልጁ። ፈራጁ እሱ አንድ አላህ ነው። ማንም አይፈርድም። ፈራጁ ብቻ አንድ አላህ ነው። አላህ ይፍረደው። ይሄ ልጅ ደግሞ ነገ አርጎ ነገ ጧት ያርጋል፣ ያልፍለታል።
ይሄ ሚዲያ ላይ የተቀመጠ ነገር መቼም አይጠፋምና ዙሮ አንቺን እንድታረጊ ነበር እንደሚበቀልሽ እርግጠኛ ሆነሽ ተቀመጭ። እና እጅግ በጣም ያሳዝናል። እጅግ በጣም እኔ ዘግንኖኛል። ለማያትም ለምንም ነገር የሚዘገንንልን ይሄ ህፃን ልጅ የሰው ደግሞ የሰው ህዝቡ እንዴ ደስታችሁ ነው እንዴ? እሱ ሲመታ አይን ላይ የምታዩት እሷ ወይም ለቃ ይሆናል እንጂ በጤናዋ እንደዛ አርጋ ልጇን ትማታለች አይደለም። ልጇን ማንንም እንደዛ አርጎ መመታት አለበት ይሄ ህፃን ልጅ? ቢያጠፋ እንኳ ይመከራል። የእናት ወጉ ይቆነጠጣል። እንደ አርጋ በገመድ አዝራ እየገተተች እንደ በግ መምታት አለባት ብላችሁ ታስባላችሁ? አረ ወዴት እየሄድን ነው? እሱ ነገ ጧት እሱ ነው ፈራጁ። አላህ ይፍረደው። አንጀቴን ነው የበላኝ። የማይታይ ነገር የለም። አይን መቼም አትያ አይባልም። እና እባካችሁ አረኛ እናቶች እባካችሁ፣ ስንት መልካም እናት አለ። እንደዚህ መጥፎ እናት አለ ማለት ነው። ለልጇ እንደዚህ መጥፎ እናት አለ ማለት ነው። ለልጇ እንደዚህ ጨካኝ እናት አለ ማለት ነው። ብቻ አላህ ያስተካክለን። ሁሉንም ነገር እሱ ነው እናስተካክለው። አላህ ያስተካክለን። ለልጁ ደግሞ ፈራጇ እንዳላ ነውና አላህ ይፍረደው።